አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በተቀሰቀሰ ጠንካራ ውጊያ አመራሮችን ጨምሮ በርካታዎች መገደላቸው ተሰማ። የፋኖ ኃይሎች ከ40 በላይ ፓትሮልና ሌሎች ተሽከርካሪዎች በሺዎች የሚቆጠር ከባድና ቀላል የጦር መሳሪያ እንደዚሁም በመቶዎች የሚቆጠር የመንግስት ኃይል ተማርኳል ሲሉ አሳውቋል። ጄኔራሉ ደግሞ ህዝቡ ፋኖ እንዲጠፋ እሪ ብሎ ይጩህ የሚል ጥሪ ሲያቀርቡ ተሰምተዋል። ዝርዝሩ ተዘጋጅቷል። የአብይ አህመድ ጋዝ መክሸፉን የሚያመላክት ስምምነት መፈረሙ ታውቋል። ጠቅላይ ሚኒስትር አብይ ወንድም የሚሏቸው ዳንጎቴም የኢትዮጵያ ሀብትን አስይዘው ከቻይና ብድር የሚበደሩበትን ስምምነት ፈጽመዋል ተብሏል። እንመለከተዋለን። በመፈንቅለ መንግስት አይሆንም በሉ ለኛ ለባለስልጣናትም ሳትፈሩ ጸልዩ ሲሉ ወይዘሮ አዳነች አቤቤ ገለጹም። ይህ በእንዲህ እንዳለ በቤተ ክርስቲያን ላይ አገዛዙ ጀምሮት የነበረው ግብር የማስከፈል ሂደት በተፈጠረባቸው ጫና ሳቢያ ለጊዜው ለማቆም መገደዳቸውን አሳውቋል። ይህንንም ይዘናል። በአዲስ አበባ የሚፈጸሙ የዘፈቀደ ስርዓቶችና በሚዲያ ላይ የሚጣሉ ገደቦች እየጨመሩ ስለመሆናቸው ሪፖርት አስጠነቀቅም። በትግራይ ክልል ርዕሰ መዲና መቀለም የተለያዩ የስርዓት ክስተቶች ተመዝግበዋል። ሌላኛው መረጃችን ነው። የኢራኑ አዲስ ጠቅላይ መሪ እስራኤል ለላርጃኒ ግድያ ዋጋ ትከፍላለች ሲሉ ገለጹም። ዛሬም የሀገሪቱ ሌላ ባለስልጣን መገደላቸው ታውቋል። የአሜሪካ የጦር መርከቦች ደግሞ አፈግፍገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በተቀሰቀሰ ጠንካራ ውጊያ አመራሮችን ጨምሮ በርካታዎች መገደላቸው ተነገረም። የፋኖ ኃይሎች ከ40 በላይ ፓትሮልና ሌሎች ተሽከርካሪዎች በሺዎች የሚቆጠር ከባድና ቀላል መሳሪያ እንደዚሁም በመቶዎች የሚቆጠር የመንግስት ኃይል ተማርኳል ሲሉ አሳውቋል። ጄኔራሉ ደግሞ ህዝቡ ፋኖ እንዲጠፋ እሪ ብሎ ይጩህ የሚል ጥሪ ሲያቀርቡ ተሰምቷል። በክልሉ የሚደረገው ጦርነት ዛሬ ያስተናገደው ሁነት ከባድ ሰብአዊ ጉዳትን ያስከተለም ሆኗል። የፋኖ ኃይሎች በተለይም በደቡብ ጎንደር የተለያዩ አካባቢዎች የከፈቱትን ጥቃት ተከትሎም ወሎን ከጎንደር የሚያገናኘው መንገድ ተዘግቶ ውሏል። ባህር ዳርን ከጎንደር ከተማ የሚያገናኘው መንገድም ለሰዓታት መስተጓጎል አጋጥሞት ነበር። ከክልሉ ርዕሰ መዲና ባህር ዳር 30 ኪሎ ሜትር ርቀት አካባቢ በምትገኘው ሐሙሲት ከተማ ከንቲባን ጨምሮም በርካታ የብልጽግና ሰዎች ለጥቃት የተዳረጉበት የመንግስት ኃይሎች ካምፕም ዘመቻ ተከፍቶበት በደርዘን የሚቆጠር ኃይል የተገደለበት ነው የሆኑም። በዛው በደቡብ ጎንደር ንፋስ መውጫም የብልጽግና አመራሮች የአድማ ብተናና የሚሊሻ አባላት ተገድለዋል። እንደ ክምር ድንጋይና ጋሳ ያሉ ከተሞችን ጨምሮ በድምሩ ከባህር ዳር አቅራቢያ እስከ ጨጮሆ ባለው ቀጠናም ጠንካራ ውጊያ መደረጉ ታውቋል። በርካታ ከተሞች ውስጥ የነበሩ የመንግስት ካምፖች ላይ የነበረ ጦር መሳሪያና ተሽከርካሪዎችን መወሰዳቸው ነው የተገለጸው። የፋኖ ኃይሎች ባሰራጩት አሃዛዊ መረጃ መሰረት ደግሞ በዚህ ዞን በነበረው ውሎ 6 ዲሽቃም 20 ብሬን 15 ፓትሮሎችን ጨምሮ ከ40 በላይ ተሽከርካሪዎችን አግኝተናል ይላሉ። ከ1100 በላይ የክላሽ መሳሪያናም ከ500 ሺህ በላይ ተተኳሽ ያገኘንበት ውሎ ነው ይላል ያሰራጩት መግለጫም። በዚህ የእርስ በርስ ጦርነት ሁሉ የተገደለ የቆሰለና የተማረከ የመንግስት ወታደርን አሃዝ ከ600 የሚልቅ ሲሉም ይገልጹታል። የፋኖ ኃይሎች ቃል አቀባይ አስረስ ማረ 2 የሻለቃ አመራሮች ተገድለዋል ሲሉም አሳውቋል። የአድማ ብተና የ20ኛ ሻለቃ አዛዥ የ11ኛ ሻለቃ አዛዥን ነው በዚህ ውጊያ ተደምስሰዋል የሚሉት። ይህን የፋኖ ኃይሎችን ቁጥርም ይሁን በቀጠናው የነበረውን ውጊያ በተመለከተም ከመከላከያ ሰራዊቱ አሊያም ደግሞ ከብልጽግናው መንግስት በኩል የተሰጠ ማብራሪያ ግን የለም። በወሎ ቀጠና ቡግና ላይ የተገኙት ሜጀር ጀነራል ተስፋ ያያሌው ግን ሸኔ በኦሮሚያ ክልል ጠፍቷል የሚል መረጃ አቅርበዋል። እኒህ አዛዥ በኦሮሚያ ክልል እየተዋጉት ያለው ከማን ጋር ይሆን የሚለውን ባይገልጹም ህዝቡ እየጮኸ ነው ሸኔን ያጠፋው እናንተም ጩሁና ፋኖን አጥፉልን እያሉ ማህበረሰቡን ሲጠይቁ ተደምጧል። አሁን ኦሮሚያ ውስጥ ሸኔን ያጠፉት ህዝቡ እምቢ ልክ በሆነ ቦታ ሲያልፍ ለምሳሌ ከዚህ ተነስቶ ቆብ የሚሄድ ካለ መሃል ላይ እሪ ይላል፣ ይጮሃል። ሰው ያለውን መሳሪያ ጦርም ምንም ጎራዴ ይዞ ይወጣል። ወደዛ ደረጃ ነው መሄድ ያለብን። መረጃ ለሰራዊቱ ስጡ፣ ጠላትን ደግሞ አታስጠጉ፣ አታብሉ።
ህዝብ ፋኖን ያጥፋልን፣ ህዝብ ሰይፍ አንስቶ ይዋጋልን የሚል አደገኛ ቅስቀሳም በጀነራሎች ብቻ የሚነገር ሰሞነኛ ጉዳይ አልሆነም። ከሰሞኑ የክልሉ አንድ የብልጽግና ሹምን በተመሳሳይ ይህንኑ ሲገልጹት ተደምጠው ነበርና ህዝቡ ተመረረ እንጂ አላመረረም፣ ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። ምግብ በመከልከል ሊያስቆመው ይችላል። ፋይናንስ ባለማድረግ ሊያስቆመው ይችላል። ማህበራዊ ቅጣት ሊያሳልፍበት ይችላል። ይሄ በጥቅሜ ላይ መተህብኛል፣ ካሁን በኋላ አንተ ጋር ገጥማለሁ ብሎ መግጠም አለበት። የአብይ አህመድ ጋዝ መክሸፉን የሚያመላክት ስምምነት መፈረሙ ታወቀም። ጠቅላይ ሚኒስትር አብይ አህመድ ወንድም የሚሏቸው ዳንጎቴም የኢትዮጵያ ሀብትን አስይዘው ከቻይና ብድር የሚበደሩበትን ስምምነት ፈጽመዋል ተብሏል። ኢትዮጵያውያን ከነዳጅና ጋዝ ጋር በተያያዘ ተደጋግሞ ተዋሽተዋል። ድፍድፍ ነዳጅ ማውጣትን ጀምረናል በሚል ከ7 ዓመታት በፊት የተጀመረው ይህ የብልጽግናው ድራማም ዛሬም ከጋዝ ወደ ማዳበሪያ፣ ከማዳበሪያ ወደ ጋዝ እየቀየረ እዚህ ደርሷል። ከጥቂት ወራት በፊት ጠቅላይ ሚኒስትሩ መስከረም ላይ ጀምረን ገበያውን ጋዝ በጋዝ እናደርገዋለን ሲሉ በፓርላማው ተናግረው ነበር። የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። ጋዙ ቀርቶብኝ ከውጭ የሚገባው ነዳጅ በቅጡ ባከፋፈላችሁ ለሚለው የኢትዮጵያ ሕዝብ ግን ቃል የተገቡለት የዩሪያ ማዳበሪያናም ፌዝ 2 ጋዝ ፕሮጀክቶች በድጋሚ እየከሸፉ ስለመሆናቸው የሚያመላክት ፊርማ ተፈጸመ የሚል ሪፖርት በብሉምበርግና በራሱ በብልጽግናው ተቋማት በኩል ተጽፏል። ጠቅላይ ሚኒስትሩ የ4.2 ቢሊዮን ዶላር የነዳጅ ኢንቨስትመንት ለቻይናው ፖሊሲ ጂኤል ከ7 ዓመታት በፊት ሲሸጡ ለቤተ መንግስታቸው ማደሻ 40 ሚሊዮን ዶላር ስለሰጣቸው የኢቲቪ የማስፋፊያ ፕሮግራምንም ስላከናወነላቸው እንጂም የሚያወጣበት አቅም ስለነበረው አልነበረም። ይህ የቻይና ተቋም 30 በመቶ ካፒታል እንኳን ማስገባት ተስኖት በወቅቱ የብልጽግናው አገልጋይ ታከለ ኡማ በኩል የተፈጥሮ ሀብታችንን ለእስረኝነት የዳረገ ተቋም በሚል ተወንጅሎ መባረሩም ይታወቃል። የፖሊጂ ሴል የተፈጥሮ ጋዝ ፍለጋና ልማት ለ10 እና ከዛ ዓመት በላይ ከኛ ጋር የነበራቸውን ውል አቋርጠናል። ከትላንትና ጀምሮ ከኢትዮጵያ መንግስት ከማዕድን ሚኒስትሪ ጋር የነበራቸው የፍለጋና የልማት ውል አቋርጠናል። የኢትዮጵያን ሀብት ይዘው እስረኛ አድርጎ ለረጅም ዓመታት የሚቀመጡትን መታገስ አይችልም። ይሄኛው ለሌሎች ኩባንያዎች ማስተማሪያ ይሆናል ብዬ አስባለሁ። ጠቅላይ ሚኒስትሩ ነዳጅ አወጣው ብለው እንዲናገሩና ደብዛው እንዲጠፋ ላደረገው ውርደት የዳረገው ይሄው ተቋም ዛሬም ግን ለቤተ መንግስት ውለታው ተብሎ የጋዝና የማዳበሪያ ፕሮጀክቱ ላይ እንዲገባ ተደርጓል። ትናንት ያገዛዙ ልሳናት ያሰራጩትና ዓለም አቀፍ የመገናኛ ብዙሃንም የዘገቡት ዘገባ ደግሞ አብይ አህመድ ወንድሜ ብለው ገልጸው የ3 ቢሊዮን ዶላር የዩሪያ ማዳበሪያም ሊያመርትልን ነው ያሏቸውን ዳንጎቴናም በዚህ የቻይና ኩባንያ መካከል ስምምነት ተፈረመ ብለዋል። ይህ ስምምነት ደግሞ የተፈጥሮ ጋዝ የማውጣት የመጪዎቹ የ25 ዓመታት ስምምነት ነው ተብሏል። በኢትዮጵያ ሀብት ላይ ስምምነቱ የተፈረመው ደግሞ አዲስ አበባ ላይ ሳይሆን ናይጄሪያ ሌጎስ ውስጥ ነው። ይህ ስምምነት የኢትዮጵያ ሀብትን አብይ ወንድሜ እያሉ ላወደሷቸው ባለ ሀብትና ለቻይናው ተቋም ለሽያጭ የቀረበበት ማረጋገጫ ሆኗል። ለረዳን የቻይና ጂሲኤል ኩባንያ ቸርማን ሰራተኞች እንዲሁም በብዙ ያማከረን ከጎናችን የቆመ ወንድማችን አሊኮ ዳንጎቴ አንድ የገንዘብ ሚኒስቴር ባልደረባም ለኢትዮ ፎረም ስለዚህ ስምምነት ሲናገሩ የሀገሪቱን የተፈጥሮ ሀብት በማስያዝ የውጭ ኩባንያዎች የሚያደርጉት የንግድ ልውውጥ ነው ብለውታል። ዳንጎቴ የ3 ቢሊዮን ዶላር ኢንቨስትመንትን አድርገው ማዳበሪያ ያወጣለው ቢሉም አንዲትም ዶላር ከራሳቸው የመክፈል እቅድ አልነበራቸውም የሚሉት ምንጩ አሁን ከዚህ የቻይና ኩባንያ የተወሰነ ገንዘብን ለማግኘት ሲሉ የተፈጥሮ ጋዝ ማውጫ ስፍራውን ሶማሌ ክልል ውስጥ ሰጥተውታል። ይህ ተቋም ደግሞ ብልጽግናው ካዝና ገንዘብ እየጠየቀ ያለ ነው ሲሉም ያስረዳሉ። ባልወጣ ጋዝ ላይ የወረቀት ስምምነቶች እየተፈጸሙ የሀገሪቱ ዘላቂ የተፈጥሮ ሀብት ብቻ ሳይሆን የአሁንም ገንዘብን ለመውሰድ የሚደረግ የተቋማቱ ተግባር ነው። ብልጽግናም በደላሎች በኩል በተደጋጋሚ የሀገሩን ሀብት እየሸጠ ያለ ሆኗል በማለትም አክለዋል።
በመፈንቅለ መንግስት አይሆንም በሉ ለኛ ለባለስልጣናትም ሳትፈሩ ጸልዩ ሲሉ ወይዘሮ አዳነች አቤቤ ገለጹም። ይህ በእንዲህ እንዳለ በቤተ ክርስቲያን ላይ አገዛዙ ጀምሮት የነበረውን ግብር የማስከፈል ሂደት በተፈጠረ ጫና ሳቢያ ለጊዜው ለማቆም መገደዳቸውን አሳውቀዋል። የብልጽግናው መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታሪኳ ለመጀመሪያ ጊዜ ግብር ክፈይ በሚል ከመንግስት በኩል ትዕዛዝ መተላለፉን ተከትሎ አጥቢያ ቤተ ክርስቲያናት፣ አድባራት፣ የልማት ተቋማትና የስብከት ማዕከላት ገንዘብ የሚያሳድዱ የመንግስት ሰራተኞች ተሰማርተውባቸው እንደነበር ከጥቂት ወራት በፊት መዘገባችን ይታወሳል። በማሳያነትም በአዲስ አበባ ከተማ በሳሪስና አካባቢው እንደዚሁም በፈረንሳይ ለጋሲዮንና አካባቢው ያሉ አጥቢያ ቤተ ክርስቲያናት የባንክ ሂሳባቸው ታግዶ ግብር ክፈሉ የሚል መመሪያ እንደተላለፈባቸው መዘገባችንም እንዲሁ። የብልጽግናው መንግስት በንግድ ባንክ ውስጥ የተከፈቱ የቤተ ክርስቲያኗን አካውንቶችን ዘግቶ የሚመረምር ሲሆን የሚፈልገውን ያክል ገንዘብ የሚወስድም ሲሆን በሌሎች ባንኮች ውስጥ የተቀመጠን ገንዘብ ደግሞ የባንክ ሂሳቡ እንዲታገድ ሲያደርግም ቆይቷል። አሁን የአዲስ አበባ ከተማ ከንቲባ በሚዲያ ጉዳዩ መሰራጨቱን ተከትሎ ለጊዜው ይህንን ለማቆም ተገደናል ሲሉ ገልጿል። የኦርቶዶክስ ተዋሕዶ አባቶችና ምዕመናንን ሰብስበው እንዴት እንዲያ ሲወራብን ዝም ትላላችሁ ብለው ቀድመው ክደው እንደገና ግን ከመጽዋዕትና መባም ከምትለምኑት ግብርም አልጠየቅናችሁም ከተቋሞቻችሁ እንጂ በሚላም ነው በተፈጠረው ተጽዕኖ ግን ማቆማቸውንም ገልጸው ወደፊት ግን እንደሚያስከፍሉ ሲገልጹ ተሰምቷል። ቤተክርስቲያን ግብር ትከፍላል እንዴ? እንደዛ ሲዛባ ለምን ዝም ትላላችሁ? በሚዲያዎቻችሁ ጭምር ተጠቅመው ይህንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ መከሩ። ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከመባ ከአስራት ከቤተክርስቲያኑ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? ከንግድ ተቋማት ብቻ ነው ያልነው። ያቆምነው መጀመሪያ ሚስ አንደርስታንዲንግ ስላለ ነው። ትክክል አይደለም። መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከንቲባዋ የሃይማኖት አባቶችን የሀገሩን ሕዝብ ምግባርና ግብረ ገብነትን ያላስተማራችሁ እያሉ ወቅሰው ወንድም ወንድሙን የሚገድል ሆኗል፣ እኛም መስዋዕትነትን እየከፈል ነው፣ ሕግን እያስከበርን ነው ሲሉም አማረዋል። ለኦርቶዶክስ አባቶች ይህንን ሲሉ የወንጌል አባቶች ፓስተሮችና አገልጋዮችን ጠርተው ደግሞ ለእኛ ባለስልጣናት ጸሎት አድርጉልን የሚል ጥሪ ሲያቀርቡ ነው የተደመጡት። ስልጣን በመፈንቅለ መንግስት አይሆንም በምርጫ እንጂ እያላችሁ ሳትፈሩ ጨምሩበት ብለዋል ወይዘሮ አዳነች አቤቤም። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አርጎ አይልም፣ በጠመንጃ አፈሙዝ አርጎ የኢራን አዲሱ ጠቅላይ መሪም እስራኤል ለአሊ ላርጃኒ ግድያ ዋጋ ትከፍላለች ሲሉ ገለጹ። ዛሬም የሀገሪቱ ሌላ ባለስልጣን መገደላቸው ታውቋል። የአሜሪካ የጦር መርከቦች ማፈግፈጋቸው ተሰምቷል። አብዮታዊ ዘቡ ደግሞ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና ኳታር የነዳጅ ማውጫ ላይ ጥቃት ሊሰነዝር እንደሆነ ሲያስጠነቅቅ፣ በኢራን የሚገኘው የዓለም ግዙፉ የተፈጥሮ ጋዝ ማምረቻ ስፍራ ጥቃት ተፈጽሞበታል። ኢራን ባለፉት 2 ቀናት ቁልፍ ባለስልጣኖቿን አታለች። በተለይም የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ የሆኑት አሊ ላርጃኒም በእስራኤል አየር ጥቃት መገደል መነጋገሪያ ነበር። ይህንን ተከትሎ መልእክት ያስተላለፉትና የጤና ጉዳያቸው አወዛጋቢ ሆነው የሰነበቱት አዲሱ አያቶላህ ሞጅተባ ሆሚኒም የገደሉት ሁሉ ዋጋ ይከፍላሉ ማለታቸው ተዘግቧል። የኢራን የዜና ማዕከል ታስኒም በኩል የተላለፈውና የአያቶላሁ መልእክት በሚል የቀረበው መልእክት አሊ ላርጃኒን ማጣት አሳዛኝ ነው፣ ጠላቶች ኢራንን እንደሚጠሉ ያሳዩበት ነው ማለታቸው ተገልጿል። እስልምናን የሚጠሉ አካላት ላፈሰሱት ደም እነሱም ዋጋቸውን እንዲያገኙ ያጠነክረናል ስለማለታቸውም ዘገባው አክሏል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ይህንን ትልቅ ጉዳት መተካት እጅግ ከባድ ነው ብለዋል። እስራኤል የኢራንን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒን አስወግጃለሁ ካለች በኋላ አሁን ደግሞ ትኩረቷን ወደ አዲሱ የኢራን ጠቅላይ መሪ ሞጅተባ ሆሚኒ አዙራለችም ተብሏል። የእስራኤል ጦር ቃል አቀባይ ለጋዜጠኞች በሰጡት መግለጫም ስለ ሞጅተባ ሆሚኒ የምናውቀው ነገር የለንም፣ አንሰማውም፣
አናየውም። ነገር ግን አንድ ነገር ልንገራችሁ፣ ክትትል አድርገን እናገኘዋለን፣ ከዛም እናስወግደዋለን ሲሉ ዝተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ሌላ ሰው ቢገደልም ተመሳሳይ ነገር ይከሰታል፣ የሚገደል ሰው እንጂ የሚንበረከክ ነገር የለም፣ ይተካል ብለዋል። ይህ በእንዲህ እንዳለ ኢራን የስለላ ሚኒስትሯም እስማኤል ኻቲፍ መገደላቸውን የሀገሪቱ ፕሬዚደንት መሹክ ፔዜሽኪያን አረጋግጧል። እስራኤል ትናንት ምሽት በፈጸመችው ጥቃት ከፍተኛ የደህንነት ኃላፊ የሆኑት ኻቲብን መግደሏን ገልጻ ነበር። የኢራኑ ፕሬዚዳንት የስለላ ሚኒስትሩንና ሌሎች ኃላፊዎችን የፈሪ ግድያ ተፈጽሞባቸዋል ነው ያሉት። ፕሬዚደንቱ ውድ ባልደረቦቼ እስማኤል ኻቲፓም፣ አሊ ላርጃኒና አዚዝ ናስራዜዴህ እንደዚሁም የተወሰኑ የቤተሰብ አባላት አብረዋቸው የነበሩ ቡድኖች ላይ የተፈጸመው የፈሪ ግድያ ሀዘን ላይ ጥሎናል ሲሉ ጽፏል። ከዚህ ጎን ለጎን ደግሞ ኢራን በተለይም በእስራኤል ላይ በጥቅሉ ደግሞ በመካከለኛው ምስራቅ የተለያዩ ስፍራዎች ላይ ጥቃቶችን እየሰነዘረች ስለመሆኑ አብዮታዊ ዘቡ አሳውቋል። ከትናንት ምሽት ጀምሮ ወደ እስራኤል በመቶዎች የሚቆጠሩ ሚሳይሎች ተተኩሰዋልም ተብሏል። የኢራን እስላማዊ አብዮታዊ ዘብ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ውስጥ በሚገኙ የነዳጅ ማውጫዎች ላይ ጥቃት ሊሰነዝር እንደሆነ ማስጠንቅቋል። በዚህም ምክንያት በባህረ ሰላጤው አካባቢ ባሉ የነዳጅ ማምረቻ ተቋማት ውስጥና በዙሪያቸው የምትገኙ ሰዎች ሁሉ ለቃችሁ እንድትወጡ የሚል ማስጠንቀቂያና ትዕዛዝ አስተላልፏል። በተያያዘም በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ እንደተፈጸመበት ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። ኳታር እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችውን ጥቃት አደገኛና ኃላፊነት የጎደለው ስትል ኮንናለች። በዓለም ትልቁ በሆነው የተፈጥሮ ጋዝ ማውጫ ስፍራ ደቡብ ፓርስ ውስጥ የኳታርና የኢራን ማምረቻ ተቋማት እንደሚንቀሳቀሱ ይታወቃል። ኳታር ይህንን ባወገዘችበት መግለጫዋ የተፈጥሮ ጋዝ ማምረቻ ስፍራው ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸች ሲሆን ድርጊቱንም አደገኛና ኃላፊነት የጎደለው ስትል አውግዛለች። እስራኤልን ያወገዘችው ኳታር ከኢራን የሚሳኤል ጥቃቶች እየተሰነዘሩባት እንደሆነ ግን ይታወቃል። ይህ በእንዲህ እንዳለ ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ሬዲዮኖችን የጫኑ የአሜሪካ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ታውቋል። ቀይ ባህር ላይ ጅዳ አጠገብ መልህቁን ጥሎ የነበረው ዩኤስኤስ ጀራርድ ፎርድ እሳት ስለተያያዘበት ወደ ግሪክ እየቀዘፈ ነው። የቃጠሎ ምክንያት ግን በግልጽ አልታወቀም። አንዳንዶቹ ከጀልባ የተተኮሰም፣ ሌሎች ደግሞ ከየመን የተወነጨፈ መሳሪያ ነው ሲሉ፣ የቀሩት ደግሞ ከዛው ከመርከቡ የተነሳ እሳት ነው ብለውታል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግቧል። ይህ ደግሞ ዶናልድ ትራምፕን ማበሳጨቱ ተገልጿል። አውሮፕላን ተሸካሚ መርከቦቹ በፊት ከኢራን ድንበር 400 ኪሎ ሜትር ብቻ ርቀት ላይ ነበሩ። አሁን ሰፍረውበታል አሊያም ደግሞ ይሰፍሩበታል የተባለው አካባቢ ግን ከኢራን 1000 ኪሎ ሜትር ርቀት ላይ ይርቃል ተብሏል። በአዲስ አበባ የዘፈቀደ ስርዓቶችና በሚዲያ ላይ የሚጣሉ ገደቦች ተበራክተዋል ሲል ሪፖርቱ ገለጸም። በትግራይ ክልል ርዕሰ መዲና መቀለም የተለያዩ የስርዓት ክስተቶች ተመዝግቧል። የብልጽግናው አገዛዝ በአዲስ አበባ ማንነትና ፖለቲካዊ አመለካከት ላይ ብቻ ያተኮሩም የጅምላ ስርዓቶች፣ ግድያናም እገታዎቹ እንደቀጠሉ ናቸው። ሂውማን ራይትስ ፈርስት አዲስ ባወጣው ሪፖርቱ ደግሞ በአዲስ አበባ በዋና ዋና ዓለም አቀፍ ኩነቶች በሚከናወኑባቸው ወቅት የሚፈጸሙ የዘፈቀደ ስርዓቶችና በሚዲያ ተቋማት ላይ እየታዩ ያሉ ገደቦች አሳሳቢ ናቸው ነው ያለው። እንደ ሪፖርቱ ግኝት ከሆነ በየካ በቦሌና በአቃቂ ቃሊቲ ክፍለ ከተሞች ግለሰቦች ያለምንም ክስ ወደ ፍርድ ቤት ሳይቀርቡም ለሳምንታት ታስረው ቆይተዋል። ግለሰቦቹ ያለምንም የወንጀል ክስ አሊያም ፍርድ ቤት ሳይቀርቡ ከአንድ ሳምንት በላይ ታስረው የቆዩባቸውን አግኝተናል ብሏል ሪፖርቱም። ይህ ደግሞ በህገ መንግስቱ የተጠበቁ ድንጋጌዎችን በግልጽ የሚጥስ ነው ሲልም አስጠንቅቋል። በተጨማሪም ሪፖርቱ በቦሌ ክፍለ ከተማ ወረዳ 6 ሲቪል የለበሱ ፖሊሶች 6 ግለሰቦች በዘፈቀደ ካስቆሙ በኋላ አስረዋቸው መገኘቱን ሰንዷል። ቤተሰቦቻቸው ማብራሪያ በጠየቁበት ወቅት ደግሞ ፖሊሶቹ መደበኛ ክስ ባለመመስረት እስሩ ከሀገራዊ ጉዳይ አሊያም ከወቅታዊ ጉዳይ ጋር የተያዘ ነው የሚል ምላሽ እንደሚሰጧቸው ያነሳል። ድርጅቱም እንደ ዶይቼ ቬለም፣ ሮይተርስ፣ ዋዜማ ሬዲዮና አዲስ ስታንዳርድ ያሉ የሚዲያ ተቋማትን ጨምሮ በተለያዩ ተቋማት ላይ የተጣሉ የፈቃድ እገዳዎችና ሰረዛዎችም በመገናኛ ብዙሃን ላይ የሚፈጸሙ ጥቃቶች ማሳያዎች አድርጎ አቅርቧቸዋል።
የፈቃድ ሰረዛዎች ነጻ ድምጾችን ያፈናሉ የሚለው ሪፖርቱ የጋዜጠኞች እስርና ክስም የምርመራ ጋዜጠኝነትን የሚያዳክም መሆኑን ገልጿል። ይህ በእንዲህ እንዳለ በትግራይ ክልል ርዕሰ መዲና መቀለ የሚፈጸሙ የእስራት ተግባራትም ቀጥሏል። የትግራይ ቴሌቪዥን የጣቢያው ባለሙያ የሆነው ዮሐንስ ብርሃነ መታሰሩም ታውቋል። ተቋሙ የጋዜጠኛው ሁኔታ በተመለከተ ወደ ትግራይ ፖሊስ ኮሚሽን ባደረገው ማጣራት ዮሐንስ ብርሃነም በአሁኑ ሰዓት በትግራይ ፖሊስ ኮሚሽን ስር እንደሚገኝ ገልጾ በወንጀል ተጠርጥሯል በሚል በህግ ቁጥጥር ስር መዋሉን ፖሊስ ለኤጀንሲው ገልጿል ብሏል። ከሰሞኑ በክልሉ ከሚንቀሳቀሱ ፓርቲዎች መካከል የአንዱ የሳልሳይ ወያነ አመራር ሸዊት ገብረ እግዚአብሔርም በመቀለ መታሰራቸውን መዘገባችን ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።